ቤተሰብ እንዴት ናችሁ? ደህና ናችሁ? ሰማችሁ? ይሄ የሚመስለኝ ራሳችን ያመጣነው ነገር ነው ይመስለኛል ማለት ነው። ምክንያቱም እኔ ሃይሚ ስትመጣ ብቻ ማለት እነሱንም መስማት አልፈልግም። ለየብቻ የሚያወሩትን አላመጣም ማለት ነው። ሃይሚ ከመጣች በኋላ የሚያወሩትን ነው እያወራው አስተያየት የምሰጠው ማለት ነው። ነገር ግን ይሄ ሰሞን ሁላችንም አርግዛለች ልጅቷ እርጉዝ ናት ምናምን እየተባለ ቲክቶክ ላይ ኢንስታግራም ላይ እየተጻፈ ነበረ። በዛ ላይ ደግሞ እየተወራም ነበረ። ስለዚህ አሁን ከብሩኬ አርግዣለሁ ሲጀመር ከትላንት ወደ ስትመጣ ቪዲዮን እኔ ጭራሽ አትመስለኝም። ጭራሽ እርጉዝ ራሱ ማለት ነው። ከትላንት ወደ መጀመሪያ ከነብሩኬ ጋር የተገናኘች ቀን ራሱ ማለት ነው ፎቶዋ እንደዚህ አይደለም፣ እርጉዝነቷ እንደዚህ አይደለም። ምን ጠቅጥቃ ነው የመጣችው? አሁን ጨርቅ ጠቅጥቃ ነው እንጂ እኔ ነግሬያለሁ። እቺ ልጅ የሃይሚና የብሩኬን ህይወት ለማበላሸት ነው የመጣችው እንጂ እኔ በፍጹም ማለት ነው ልንገራችሁ 100% ነው ምነግራችሁ ማለት ነው። ብሩኬ እንደዚህ አይነት ልክስክስ ሰው አይደለም። ልንገራችሁ አቃለው ሰው ማለት ያ እንዳመናችሁ ላይሆን ይችላል። ሰው እንዴት ነው እንደገመታችሁ ላይሆን ይችላል። ገባችሁ? እኔ ግን በብሩኬ ተማመናለሁ። 100% በብሩኬ ተማመናለሁ። ልንገራችሁ ማለት ነው። አላምንም ስታስቢ ከሆነ ከኔ ትጪ በቃ አርግዣለሁ ብላ መተደነስ መጨቃጨቅ የፈለገው እኮ ምንድን ነው ያበላሽሁት? በጣም ስለተናደደ አይደለም ዝም ስለሽ ራስሽ እንደ ትክክለኛ ሰው እያወራሽ እኮ ነው። እኔ እውነቱን ይዤ ነው እየተከራከርኩም እንደዚህ እየሆንኩ ያለሁት። ማንም ሰው እውነት ሃይሚ መጣች። ቆይ እኔ ሃይሚ እንዳትጎዳ ነው። ምክንያቱም እንኳን ደህና መጣሽ ማለት እዚህ ጋር ልንገራችሁ እኔ እዚህ ጋር ማለት ነው የኔን ቪዲዮ ሙሉ ቪዲዮ አይታችሁ ነው እሺ አስተያየት መስጠት አለባችሁ እንጂ እኔ ለሁለቱም እንትን አይደለም። ገባችሁ አይደለ? የሃይሚም የብሩኬን ደጋፊ አይደለም። እኔ ለሁለቱም ነው አስተያየት መስጠው እኩል ነው መስጠው ማለት ነው። ነገር ግን እዚህ ጋር ደግሞ ሴት ልጅ ነኝ። እንደ ሴት ልጅ ደግሞ ሳስበው ማለት ነው የኔ ፍቅረኛ ነው ያልኩት፣ የወደፊት የልጆች አባቴ ነው ያልኩት። እንዴት ነው ማለት ብዙ ነገር አብረን እየኖርን ብዙ ነገር እያሰብን ያለ ሰውዬ የድሮ ፍቅረኛው በድንገት አርግዣለሁ ብላ ስትመጣ አስባችሁታል? ምን እንደማስበው አስባችሁታል? አንድ ላይ እየኖርን ከሱ ጋር ህይወት ሊቀጥል እያሰብኩኝ። ስለዚህ በጣም ከባድ ነው። እናንተ እሷ ቦታ ሆናችሁ አስቡ። ገባችሁ? ኮሳትረሽ ብኛለሽ ምን አይ እንደነራ ዛሬ ሁሉ እንደዚህ ሆነ። ሃይሚ እውነቷን እንደዚህ መኮሳት ራሱ አለባት እንጂ ትናንትና ሸንቀጥ ብላ ያ ቲሸርት ነጭ ቲሸርት ለብሳ ነው የመጣችው። ሁላችሁም አይታችኋል። አልገባኝም። የምሬን ነው። ካላመንኩም ሲጀመር ፊኛ ነው አርጋ የመጣችው ወይም ደግሞ ጨርቅ ጠቅጥቃ ነው እንጂ ትላንትና እንደዛ ያየና ልጅ ቲሸርት የለበሰች ልጅ ከትላንት ወደም አይቻታለሁ በደንብ ማለት ነው። ትላንትና ብሶ ጭራሽ የለም። ዛሬ ጋውን ለብሳ የቢጃማ ሱሪ ለብሳ ሆዷን እንደዚህ አርጋ መጣች። ከዛ ልናምናት ተይ እንጂ አናምንሽም። ሃይሚ ራሱ እንደታምኝ ተረጋጊ። እቺ ልጅ የእናንተን ህይወት ለማበላሸት ነው የመጣችው። እርግጠኛውን የምናገረው ሰላም እሺ አሁን ከሁላችሁ ከሶስታችሁ ምን ያለው ነገር መስዋዕት ፈልጋለሁ። እዚህ ነገሮችን እንቋጫ። ከብሩኬ ከኋላ የቆመ ሰውዬ ማለት ነው። ምን ፈልገ ነው? ዞር በል እንጂ ቪዲዮ ይስሩበት። አሁን በኋላ በዚህ ኬንታ እናንተም እዚህ ሌላ ኬስ ካለው አዲስ አበባ በር እያንኳኳ ነው። በር እያንኳኳ ኦኬ እኔ ለዚህ ፐርፐዝ አይደለም እዚህ ሀገር ነው። እሱን ደግሞ መናገር አልፈልግም። በመጣሁበት ሰማኝ ነው የፈለኩት። ገብቷል? ያንን ነገር ደግሞ ማበላሸት አልፈልግም። እሺ ብሩኬ፣ እሺ አሁን ነገሮችን ስነስርዓት ነው። ለምን ማለወራሽ? ለምን አትልም? መገፈተር ነበር ጫና በቃ ነገም ቆጨን ነገር ምንድነው እንድናወራ እኮ አልፈቀዱልንም። ምንድነው ተረጋጋ። በቃ ራስህን አታበሳጭ። ስታስጠለች ጥናጃም የትም አርግዛ መታ ከብሩኬ ነው ትላለች እንዴ? ስታስጠሉ እናንተ የቡታጀራ ሴቶችን ወንዶቹ ስራታችሁ አይኖርም? እናንተ ለክብር አትኖሩም እንዴ? ክብር አይበልጥም? እኔ ሁሉንም እያጠቃለልኩ አይደለም፣ ግን ክብር ይበልጣል ከምንም በላይ። እናንተ ክብራችሁ ዝቅ አታድርጉ ለብር ብላችሁ እንዴ። የራሳችሁ ስም እንደፈለጋችሁ አጥፉ። ነገር ግን የቡታጀራ ስም እያጠፋችሁ ነው። በጣም ነው የምታስጠሉት፣ ሴትም ወንድም ማለት ነው እንዴ። ምንድነው በዚህ ልክ? ስንት ሰው ስራ እንዴ ሰው ስንት ስራ ሰርቶ እኮ ያልፍለታል። አርግዣለሁ ስታስጠላ ራሷን አጓራው። እቺ እንትና ነው እንዴ እንዳለ ቡታጀራ ሴቶች ምን ሴት አዳሪ ናችሁ እንዴ? እንዳለ ይሄ ሄርሜላ ጀምር። ሄርሜላም ሴት አዳሪ ናት አኪድ። እሷም እንደዛ ሆና ነው የመጣችው። እቺም ደግሞ አርግዣለሁ ብለ ትመጣለች። ያቺም ደግሞ አስቡ ባለትዳር ወንድ ላይ መታ ተንጠልጥላ ባሌ ነው ምናምን የኔ አድርጋ ማለት የኔ ሁን አብሬ ካንተ ጋር ልደር አስደስታለሁ የምትል ሴት ናት።
ግን እንደናንተ ሴት አዳሪ ሆኖ ደግሞ አሉ በጣም ጥሩ ጠርጎ የሚሰሩት ደግሞ ልክ እንደለሚ ጎበዝና ስንት ለፍታ ለናንተ ዩቲዩብ የከፈተች እኮ እንደዚህ ልሰሩ ነው እንዴ? የምሬን እኮ እንደዚህ አርግጃለሁ ምናምን የቡታጅራን ስም ልታጠፉ ነው እንዴ? ዩቲዩብ የከፈተችላችሁ እሷ እኮ ልትለወጡ ነው እንደሷ ልሰሩ ጥሩ ነገር ልታስተምሩ ነው እናንተ ሲጀመር የቡታጅራ ዩቲዩበሮችን እንዳለ ስንሰማ ማለት ወይ ደግሞ ስናነሳ ለምን እናነሳለን? ምክንያቱም እሷ ስለሆነች መሰረት የናንተ መሰረት ድንጋይ ስለሆነች ወይኔ ቡታጅራ ስም ጠፋ በእናንተ ምክንያት ያጥፋችሁ። አሁን ምን እናደርጋለን መሰለህ ነገሮችን እንደምቋጭ ሃይሚ ሳታውቅ እዩን ስላገኛት ሃይሚን ሶሪ ትላታለህ። አንቺ ደግሞ ይቅርታውን ትቀበያለሽ። እዩ ደግሞ ካሁን በኋላ ሁለቱም ህይወት ላይ እንደማትመጪ አዲስ አይደለም ለሱ ፈልጎት ካላገኘሽ እኮ ይቅርታ ይጠይቀኛል። ምንድነው ምን አናደረሽ? አንቺ ፈልጎት ነው ያገኘሽ እኮ ተናግሯል። ቆይ ያገኘሽ ምንድነው ያልኩሽ? አግኝቼሽ እንዳልገኝማ ታውቃለህ። እኔ እወድሻለሁ ብዬሻለሁ። አንቺ ጥፋት ያለብሽ ቪዲዮ መቅረጽሽና ለሃይሚ መላክሽ ነው። ሃይሚ ጋር ሲጀመር ምንም አይነት ማውራት ያለብሽ ነገር የለም እኮ። ምንድነው ምክንያትሽ? እኔ ምክንያት ምንድነው እውነቱ? ይኸውልሽ ተሰብሰብ ነገር ምንድነው እውነቱን የምታውቀው ነገር አለ ቤቲ? ማንም የሚያውቀው ነገር የለም። እኔ እና እሱ ነን እውነቱን። እሺ ምንድነው ብሩክ ያንተ ነገር ምን እውነት ነው? እኔ ማውቀው ምንድነው እውነት? አንቺ ሁልጊዜ እውነት እያልሽ ነው። ምንድነው በቃ ይሄ ያለ ነገር ነው። እውነት አርግዣለሁ ልትልሽ ነው ሃይሚ። ሌላ ነገር አዲስ ነገር የለም። አርግዣለሁ ከብሩኬ ልትልሽ ነው። በቃ ስሚያት እንዴ። እኔ የምን እውነት ነው ማውቀው? አንቺ ልትናገረኝ አልፈልግም። ምን ማለት ነው? እውነቱን የሚያውቀው ለምንድን ነው ማለት? እኔ የምን እውነት ነው? ቆይ እነ ብሩኬ ለምን ዞር አትሉም? ሰው ከሰው በር ምንድነው እናንተ ችግራችሁ? ዞር በሉና ቅረጹ። የምን እውነት? በጣም የተቀራረባችሁ ነው ያስፈራችሁኝ። አልገባኝም። ባዲነሽ ቁጥር እኮ ቪዲዮ እየላክሽልኝ የምታበሳጭኝ አንቺ ነሽ አይደለ? ላበሳጭሽ ደግሞ ፍላጎት እንዳልሆነ ተረድቻለሁ። እኔ ምንድነው? እሺ ካንተ እንስማው። ምንድነው እሱ ማለት ነው? በእናትህ እኔ ካንተ እንስማው እያልክ አጨቅጭቀኝ። እኔ ምንም አላውቅም። በቃ እሺ ምንም የሚያውቀው ነገር እሺ ምንድነው እውነቱ? እውነት ምናምን ምንድነው እውነቱ? ሁሌ እውነት እያልሽ ነው። ምንድነው? አልገባኝም። ምን አይነት እውነት ነው? እኛው ማናውቀው በቃ አንቺን ማግኘቱ የቀድሞ ፍቅረኛው እንደው እርግጠኛ ነኝ ከሆነ ሰው ነው አርግዛ የመጣችሁ እንጂ ከብሩኬ አይደለም። ልንገራችሁ በዚህ አጋጣሚ ማለት ነው። ሲቀጥል ቡታጀራ ብሩኬ ሲመጣ ከሃይሚ ጋር ነው የሚመጣው። ቢመጣም ደግሞ ለሆነ ጉዳይ ነው አለቀ እንጂ ኧረ እኔ አላምንም፣ በፍጹም አላምንም። አውቃለሁ ሰው ቅዱስ አይደለም። ነገር ግን በብሩኬ አልደራደርም። አውቃለሁ ብሩኬ ምን ያክል ለሴት ልጅ ክብር እንዳለውና ምን ያክል በዚህ ወራዳ ነገር እንደማይሳተፍ አውቃለሁ። ሴትን ልጅ አስረግዞ ለሴት ልጅ ክብር ያለው ወንድ ሴትን ልጅ አስረግዞ አላቅሽም አይላት። ገባችሁ አይደለም? በቃ እሷን ማሸማቀቅ ነው የምትፈልጊው አንቺ? ማንን? እሷን ለምንድነው አሸማቀቅ ማለያየት ምናምን ነው የምትፈልጊው? ለምንድነው ሌላ የምትወጣው ሰው ከኛ ማለት ያለ ነገር እኮ እሱ ህይወትሽ እስከ ዘላለም ጉጥት ይበል ያንቺ ህይወት ማለት ነው። ብሩኬና ሃይሚ እንኳን መቼም አይለያዩም። ገባሽ አይደለ? መቼም አትወጣም ሃይሚ ራሱ አንቺ ትወጫለሽ እየመረሽ እናንተ ፊት ሲሆን ወይ ደግሞ የሆነ የሱ በሱ በኩል ያለ ሰው ሲኖር የሚያወራው ነገርና ከኔ ጋር ሲሆን ከኔ ጋር ሲገናኝ ያለኝ ነገር ያወራነው ነገር ያው ሁሉ ነገር እሱን እኮ ሁሌ ደጋግመሽ ተናገርሽ እኮ አልፎ ይሆናል። ደጋግመሽ ተናገርሽ እኮ በቃ እሺ ሁሉ ጊዜ እውነት የምትይ ከሆነ ለምን እውነቱን ማስነገር የምታውቀው ነገር አለ ብሩኬ? እውነት ስላሌላት እኮ ነው እኔ እስቲ እየመሰለኝ ያለው የደበቀ ነገር አለ። ስላሌላት ነው የምትቀባጥረው። ምንድነው ነው እውነት የምትይ ከሆነ ነገር ጉዳዩ እሱ ነው የሚመለከተው። አላበዛችሁ እሱ አለ። እሺ ስለሱ እሱ ይመለከታታል አለች። እሺ እሷን ተዋሰን ጓደኞች ናቸው ነው የማለው። እሺ ተሳስተሻል። ሌላኛዋን ሃይሚ ነው ማሳይሽ እና ስነ ስርዓት ቢኖርሽ ከዚህ በላይ የኛን ህይወት ባትበጥብጭ ጥሩ ነው። በቃ ማወቅ ያለብኝን አውቄያለሁ። አይ ምንም የምረጋጋው ነገር የለም። በጣም በዛ ሁሉም ነገር እንዴ እኔ ሁሉንም ያመሸከም ሰዎች ካሁን በኋላ ሲጀምር እቺ ልጅ ማለት ነው እኔ ሲጀምር ያው ሴት ልጅ ነን መጠራጠር አለብን። እውነቷን ነው ሃይሚ። እዚህ ጋር ለምን ተጠራጠረች? ለምን ብሩኬን ጠየቀች? ለምን ከብሩኬ ጋር ተጣለች? ለምን ብሩኬን አላመነችውም? ለምን ከሷ ጋር ተገናኝታ እንደዚህ ሻይ ቡና አልክ ብላ ለምን ከሱ ጋር ተጣለች ምናምን አልልም። ምክንያቱም በእርግጥ ስላለባት አንችልም። እንኳን በአካል ተገናኝተው አይደለም ኮሉ ራሱ ከተደዋወሉ ራሱ ለምን ተደዋወላችሁ ብለን የምንቆጣ ሴቶች ነን። ስለዚህ አኪድ አላት ሃይሚ መጠየቅ አለባት። ነገር ግን እቺ ልጅ የሃይሚና የብሩኬን ህይወት ለመበጥበጥ ነው የመጣችው። በቃ በጥብጣ የነሱ እንዲለያዩ ነው የመጣችው እንጂ የሆነ እንትን ኖራት ምናምን አይደለም። በእርግጠኝነት ምን ነግራችሁ ማለት ነው። ገባችሁ አይደለ? ስለዚህ ጭራሽ አሁን ይሄ ሰሞን ልጅቷ እኮ አርግዛለች እርጉዝ ናት። እኔ ጭራሽ እርጉዝ መሆኗ ራሱ ምንም አታስታውቅም። ገባችሁ አይደለ? ጭራሽ በአንዴ እንደዚህ ጠቅጠቃ ጨርቅ ጠቅጣ የምትመጣው ትናንትና የት ነበረ ይሄ ሆድ ማለት ነው? የት ነበረ? ገባችሁ አይደለ? ዛሬ አርግዣለሁ ብላ የምትመጣው ከብሩኬ አርግዣለሁ ዋት ሲጀመር አርግዣለሁ ብትል የመጀመሪያ ቀን ነበረ። ገባችሁ አይደለ? የልጅ አባት ነው አርግዣለሁ ከኔ ጋር ተኝቷል ብላ መምጣት የነበረባት መጀመሪያ ነበረ
እንጂ ኮሜንታተሮችን ምናምን አንብባ አይደለም መምጣት አለባት። ገባችሁ? ሲጀመር የቡታጀራ ዩቲዩበሮች አጠቃላይ ከኛ አይዲ እንደምትወስዱ አውቃለሁ። እኛ ከምንናገረው ነገር እኛ ከምንጽፈው ነገር ነው እየቀጠላችሁት የምትሄዱት። እናንተ ፍንጩን አምጡ እንጂ እኛንን ስራ ምን ሰጣችሁ? እኛ በልፋት ምንም ሳንቲም የለንም እንጂ እኛ እንሰጣችኋል። ዳይሬክተር ነን ወይም ደግሞ እንዴት ነው እኛን ደራሲያችሁ የእናንተ ማለት ነው። እሱስ እንዳትገቢ በቃ እንሂድ። ለምን እንደምትሄዱት እና እሺ፣ ምንድነው የምትጸጸቱበትን ነገር አትናገሩ። እሺ፣ ምንድነው እሱ ንገሪና ጉዳዩ። እኔ ምንድነው የምትጸጸትበት? እዩ ኧረ ብሩኬ ምንድነው በቃ በምትግባቡ በምንድነው የምትጸጸት? ለምን አንቺ ስላጣው ነው የምትጸጸት? እዚህ ሁሉ ነገር ላይ ሆንክና ምናምን ነገር ያለፈውን ነገር ረስቼዋለሁ። ከዛ በፊት የተፈጠረ ነገር ነው ምናምን ማለት አይጠበቅብኝ። ከዛ 6 ወር በፊት አልመጣህም እዚህ አንተ እኔ ከዛ 6 ወር ላስታውስ እችላለሁ። እሺ መጥቻለሁ። ምንም አልተፈጠረም። ምን ተፈጥሯል? የ6 ወር እርጉዝ ነኝ ልትል ነው። እንጠብቃለን ከ3 ወር በኋላ እንደምትወልድ ድንጋይ ውለጅ የሆንሽ በዳኒ ምክንያት አንተና ሰው ተጣልታችኋል አይደል? ከዛሬ 6 ወር በፊት እሺ መጥቻለሁ። እሺ ምን ተፈጥሯል? እኮ አግኝቼሻለሁ። ነገሩ አግኝቼሻለሁ። አግኝተኝ የተፈጠረውን ምንም አላስታውስም። ምንም አውቀው ነገር የለም እንትን ነው እኮ ምን ተፈጥሯል? ንገሪኝ እኮ ዋናው ማመንህ ነው። ከዛሬ 6 ወር በፊት እዚህ መምጣቱን ማመኑና እኔ ማግኘቱ ከዛ በፊት አግኝቻለሁ ነው ያለው ብሩኬ። አግኝቶታል። የዛሬ 6 ወር ታውቃላችሁ፣ ጠንስዞ ነበረ። ለካ ድራማ ሊሰሩ እንትን እያሉ ነበረ ማለት ነው። መጣ አገኛት። ለምን ብሩኬ ለምን አገኛት? ለምን ለሃይሚ አልተናገርክም? በቃ በዚህ ጉዳይ ሃይሚ ብትጣለው ራሱ ሃይሚ እስከ ጥግ ድረስ ብትሄድ ራሱ ያስኬዳታል። ምክንያቱም አልነገራትም። ሲቀጥል ደግሞ በሷ ምክንያት ተጣልቶ ቡታጀራ ድረስ መጥቶ ሊያስጠነቅቃት ነው የመጣው። አልገባኝም ለምን መጣ። አይ ዶንት ኖ እንዴ። ከዛ በኋላም ደግሞ እየመጣ እንደሚያገኘኝ አንድ አመት ከምናምናችን ከተገናኘን ያልከኝ ነበር። ምን ተፈጥሯል ብሎ ነበር። ግን ከዛሬ 6 ወር በፊት መጣ። እሷ ከበዳኒ ምክንያት ተጣልታችሁ አጋጣሚ ነው ያገናኘን አይደል? ምንም አጋጣሚ አይደለም። እና ታዲያ በዳኒ ምክንያት ከሷ ጋር ስለተደባበራችሁ ደብሮ እንደመጣ ነገረኝ ነው። እና አንቺ ጋር ነው የመጣሁት? አንቺ ጋር ሸሸ መጣ አግኝተኝ ነው የሄድከው። በሰዓቱ በጣም ተናደደ ነበር። ስሜታዊ ነበር። ምናልባት ሊገባኝ ያደርገው ጠጥተህ ነበረ ከኔ ጋር አብረህ አደርክ። ይሄ ነው በቃ የእናንተ ነገር አለቀ አከተመ። እንደዛ ነው የምትላት። እንደዛ ነገሮች ያን ነገር ማድረግ ፈልገህ ከነበር አላውቅም። ግን እኔ ጋር ስትመጣ ነበረ በጣም እንደከፋና እውነት ነው ብሩኬ። አሁን መጥቻለሁ ቡታጀራ። ኮለም 4 ቀን ጠፍቼ ነበር። አንዱን ቀን እዚህ ነበር። ስለደበረውና በቃ ባንቺ ምክንያት በዳኒ ምክንያት ስለጣላችሁ ካንቺ ጋር በዛ ኬዝ በጣም ደብሮት ነበረ። የነገር አያችሁ እዚህ ጋር ማን ነው ጥፋተኛ? እዚህ ጋር ብሩኬ ነው ጥፋተኛ ልንገራችሁ ማለት ነው። ምክንያቱም አንድ ሰው ኦኬ እንጓደዳለን፣ እንፈቀራለን፣ አከብርሻለሁ፣ እወድሻለሁ የሚል ወንድ ማለት ነው ከናንተ ጎን ያለ ወንድ ሀደራ የተሰጣ ወንድ እዚህ ጋር እንድታሽቃብጡ አልፈልግም። እያንዳንድሽ ማለት ነው ገባሽ አይደለ? ምክንያቱም ኦኬ ብሩኬና ሃይሚ በጣም ይፋቀራሉ፣ ይጓደዳሉ፣ ያከብራታል፣ ትወደዋለች፣ ታከብረዋለች። ሶ የትም ሲሄድ ማማከር አለበት። ኦኬ ተጣልተዋል። ከተጣሉ በኋላ ግን መናገር ነበረበት። ተጣልቶ በሶ ማለት ተኮራርፎ እሱ ቡታጀራ መጥቶ ወይ ደግሞ 4 ቀን ጠፍቻለሁ ካለ ከታረቁ በኋላ ቢያንስ ማለት ነው ሃይሚ ቡታጀራ እኮ ሄጄ ነበር። ገባችሁ አይደለ? ምክንያቱም እናንተ ህይወት ውስጥ መደባበቅ ነገር ስለሌለበት ገባችሁ አይደለ? ሃይሚና ብሩኬ መደባበቅ የለባቸው። ስለዚህ 4 ቀን ጠፋ፣ 1 ቀን ቡታጀራ መጣ፣ ልጅቷን አገኛት። ኦኬ ሄደ። ያ ነገር ሃይሚ አታውቅም። እሺ ለሃይሚ እውነት አላት። ምክንያቱም መናገር ነበረበት። ቢያንስ መጥቶ አገኛት አይደለ? ቢያንስ ሃይሚ የዘሰት እኮ ተጣላን ሰዓት እኮ ቡታጀራ ሄጄ ነበረ። ስለዚህ 1 ቀን እኮ ያቺ የድሮ ፍቅረኛን አግኝቻት ዋትኤቨር አይ ዶንት ኖ ለምን እንዳገኛት አላውቅም። ነገር ግን የሆነ እንትን መስጠት አለበት። እንደዚህ እኮ ላስጠነቅቃት ሄድኩኝ በእኛ ህይወት እንዳትገቢ ብዬ ነግሬያት መጣው ምናምን ብሎ እንኳን የሆነ ነገር ፍንጭ እንኳን ቢነግራት ኖሮ ሃይሚ አሁን ላትቀየመው ትችል ነበረ። ገባችሁ አይደለ? የተደበቀ ነገር ይወጣል 1 ቀን። ስለዚህ ብሩኬ ጥፋተኛ ነው፣ መናገር ነበረበት። እንደዛ ነው። ከዛ በቃ መምጣት ፈለገ እኔ ጋር እና አንቺ ደግሞ አጽናናሽው። አይዞህ ከጎንኛችሁ በደንብ አድርጌ አጽናናሁት። ያን ደግሞ ታውቃለህ እኮ ከዛሬ 6 ወር መጣሁ። ከዛስ ምን ይጠበስ? ከዛ ጭራሽ ደግሞ ምን ሰማሁ? ቡታጀራ ስትመጡ ሽማግሌ ነው ማሽተነታ። ማን ያለ ሽማግሌ? ምን ተፈጠረ? ከዛሬ 6 ወር በፊት የተፈጠረ ነገር አለ። ምንድን ነው የተፈጠረው? እኔ በጣም እየተወዛገብኩ ነው። ምን ተፈጠረ? ነገሮች አደረ በቃ አለቀ። ይሄ ነው የሚወጣው። ሰክሮ ነበር፣ አብረን ተዝናና ምናምን ራስን አታውቅም ነበር። ከኔ ጋር ተኛ ነው የምትለው። እርግጠኛ ነኝ እንደዛ ነው የምትለው። እኔ አርግሻለሁ አርግጃለሁ። ከማንም ታርጊ? ካንተ መቼስ በንፋስ ወይ ደግሞ ከሌላ ሰው አይደለም።
መቼም ይሉ ዳዳር ካንተ ነው ምናምን ልትኛ አይደለም አንቺ ነኝ እንደዚህ አይነት ቀልድ አይመቸኝም ካንተ ነው ምናምን ልትኛ አይደለም አይደለም ኧረ አይደለም ነገር ምን አድርገናል የዛሬ ስድስት ወር ነው ነገር ነው የተናገርከው ካረገሽ ነው ባፈልጊያ ታዲያ እሺ እኔ አይደለም አንተ ነገር ለማድረግ አልገዛው እኔ ሰው ልታመስጠቅ ነው እንዴ እኔ ለምን ነው ልጅሽ ነው ባፈልጊያ ባለዲዮ ኮሱ ነው እኔ አይደለም አንቺ እየተጠቀቀኝ መጣ ኧረ በእናትህ እኔ እንደዚህ አይነት ቀልድ አልፈልግም ስሚ ምን እሺ እኔ ላውራት እሺ በስራ ላውራት እሺ መጥቶ እንዳገኘኝ እኮ አምናለሁ ታዲያ መገናኘትና ሌላ ነገር ነው እንዴ ሌላ ነገር ውስጥ መግባት ነው የምትፈልገው ምን አድርጋለሁ እኔ ካንቺ ጋር ኧረ ሰው እንዳይሰማ መጥቶ አምናሃል እኮ ባለዲዮ ነው ማለት ነው ምን አድርጋለሁ እኔ ካንቺ ጋር ያደረግነው ነገር እዚህ ጋር መናገር አለብሽ ነው እንዴ ከመሬት ተነስቶ ካንተ አርግጃለሁ አለ እንዴ እየቀለድሽ አይደለም እየቀለድኩ አይደለም የሚሮኝ ነው ተፈጠረ ነበር ካለውት ባለጌው እሱ ነው ማለት ነው ባለጌው እሱ ነው እየመጣ አያችሁ አለመናገሩ እዚህ ጋር ብሩኬን ጥፋተኛ ያደርጓል ቢናገር ኖሮ ሃይሚት ቢያንስ ትንሽ ትረጋጋው ነበር ገባችሁ መሀላችሁ ላይ የሆነ ሚስጥር ማስቀመጥ ምናምን ጥሩ አይደለም አያችሁ እውነት ተደብቆ አትቀርም ትወጣለች አስባችሁ በድንገት አርግጃለሁ ላይ ድሮ ፍቅረኛ ስትመጣ በእናንተ ህይወት የተደበቀ ይመጣ ሲያገኝ ወይ አይደለም እኔ መረዳት ነው የምፈልገው አንዴ ቆይ በእግዚአብሔር ቆይ ምን እያልሽ ነው ከዛሬ 6 ወር በፊት መጥቶ እንዳገኘኝ አምናለሁ እኮ እሺ ተገናኘን እሺ እሺ ምን አድርገናል እኮ ምን አድርገናል ያደረግነውን እያንዳንዱ ነገር እኮ ታውቃለህ ምን አድርገናል የምትዋሸው እኔ ካንቺ ጋር ምን አከራከረኝ ዲኒ እናደርጋለን እሺ እንታያለን እሱ የሚወለድ ምናምን ስንት ነገር አለ እሱ ያንን ሳይወለድ ማድረግ ይቻላል ዲኒ በዚህ አጋጣሚ ታውቃላችሁ ሳይወለድ ልጅ ሳይወለድ ራሱ እርጉዞ ነው ማድረግ ይቻላል የ5 ወር ሆነ የ3 ወር ማንንም ማለት ነው ገባችሁ እዚህ ጋር ማወቅ አለባችሁ ሳይወለድ ዲኒ መመርመር ይቻላል ሃይሚ ወደቀ እኔ አንቺ ና ቦሴ ዝም ጨርቅ ጣፍጥፋ እንትን ብላ መጣ ይሁን ልጅቷን ራሷን አሳተች ቤተሰቦች ሰላማችሁ ይብዛልኝ እሺ ያ ሁላችሁም እንግዲህ ተረጋጉ ደህና ትሆናለች ሃይሚሺ ጠንካራ ሰውና ሲጀመር ማለት ነው እኔ ለምን እንደሆነ አላቅም የሆነ በቃ የሆነ ለምናገር ማለት ነው የሆነ እኔ እንጃ አላቅም የሆነች በቃ እኔ ይኸውላችሁ ቤተሰብ ማለት ነው የሆነ በሩታም ስሰራ በማንም ሴቶች ስሰራ ማለት ነው የሆነ እኔ እንጃ አላቅም እኔ እነሱ ስራ እንደሚሰሩ አውቃለሁ የሆነ ድራማ ሊሰሩ እንደሆነ አውቃለሁ በእርግጠኝነት ማለት ነው ግን በጣም ምናንደው ነገር ማለት ነው የሆነ ሴቶቹ የሆነ ነገር ሲሆኑ ማየት አልፈልግም ገባችሁ አይደል እዚህ ጋር ሴቶቹ ሲጎዱ ማየት አልፈልግም የሆነ ወድቆ ራሳቸውን እንትን ሲሉ ማየት አልፈልግም እግዚአብሔር ነው የምላችሁና ሰላማችሁ ይብዛልኝ ወዳችኋለሁ ባይ ባይ